በተፈጥሮ እድሜሽ እየጨመረ በሄደ ቁጥር ሰውነትሽ በየአመቱ የሚያመርተው የኮላጅን መጠን በ1% ይቀንሳል። ይህንን ስትሰሚ ምንም ላይመስልሽ ይችላል። ነገር ግን ከጊዜ ብዛት እየተከማቸ ይሄድና እድሜሽ ከ30 እስከ 40 ዓመት ሲደርስ የኮላጅን መጠንሽ በከፍተኛ ሁኔታ ይቀንሳል። ኮላጅን ደግሞ ለቆዳ፣ ለመገጣጠሚያና ለሰውነትሽ መሰረት የሆነው ኮኔክቲቭ ቲሹ ጥንካሬና መዋቅር አስፈላጊ ከሆኑ ፕሮቲኖች ዋነኛው ነው። ነገር ግን ውድ የሆነ የኮላጅን ሰፕሊመንት ለመግዛት ወደ ሱቅ ከመሮጥሽ በፊት ለአብዛኛው ሰው የማይነገር አንድ እውነት አለ። ብዙዎቹ የኮላጅን ሰፕሊመንት ወይም ማሟያዎች የሚመረቱት እንደ የአሳ ቆዳ፣ የአጥንት እና የእንስሳት ተረፈ ምርቶችን በመጠቀም ነው። እነዚህን ማሟያዎች ቢጠቀሙም ደግሞ ብዙ ሰዎች አሁንም የቆዳ መሸብሸብ፣ የመገጣጠሚያ ህመም እና የእርጅና ምልክቶቻቸው እንደቀጠሉ ይናገራሉ። ስለዚህ ዛሬ በኮላጅን ሰፕሊመንት ውስጥ ምን እንዳለ፣ ሳይንሱ ስለ ኮላጅን የእውነት ምን እንደሚል እንመለከታለን። የኮላጅን ምርት ሲቀንስ ሰውነትሽ ዝም ብሎ አያረጅም። የአብዛኛው አካላትሽ መሰረት ነው እየተዳከመ የሚሄደው። ኮላጅንን በተለያዩ የሰውነት ክፍሎች ውስጥ የሚገኝ ሙጫ ወይም ግሉ አድርገሽ አስቢው። እናም ያ ሙጫ ሲቀንስ ብዙ ለውጦች በሰውነትሽ ላይ ይታያሉ። አንደኛው የቆዳ መሸብሸብ። ኮላጅን ሲቀንስ ቆዳሽ ቀስ በቀስ የመለጠጥ አቅሙን እያጣ ይሸበሸባል። ሁለተኛ የመገጣጠሚያ ህመም። ጅማቶችና መገጣጠሚያሽን ሸፍኖት የሚገኘው ክፍል ከፍተኛ ኮላጅን ያስፈልገዋል እና የኮላጅን መጠን ሲቀንስ መገጣጠሚያሽ ይዳከማልና የህመም ስሜት ይሰማሻል። ሶስተኛ የፀጉር መሳሳትና የጥፍር መሰባበር። የፀጉርና የጥፍር ስትራክቸርም በጠንካራ ፕሮቲን ላይ የተመሰረተ ነው። ዋነኛው መሰረትም ኮላጅን የተባለው ፕሮቲን ነው። እርሱ ሲቀንስ ለፀጉር መሳሳትና ለጥፍር መሰባበር ይዳርግሻል። አራተኛ የውስጥ አካላቶችሽ መዋቅር መለወጥ። ኮላጅን በአንጀት ግድግዳና በደም ስሮች መዋቅር ውስጥም ትልቅ ቦታ አለው። ስለዚህ የኮላጅን መቀነስ ቆዳን ብቻ ሳይሆን ብዙ የውስጥ አካላትንም ይጎዳል። ኮላጅን አብዛኛውን ጊዜ የሚመጣው ከእንስሳት ኮኔክቲቭ ቲሹ ነው። የኮላጅን ፓውደር የሚሰራበት የተለመዱ ምንጮች እነዚህ ናቸው። አንደኛ የእንስሳት ተረፈ ምርቶች። የምንገዛው የኮላጅን ፓውደር ብዙውን ጊዜ የሚመረቱት ከስጋ ፋብሪካዎች ከሚገኙ ተረፈ ምርቶችን በመጠቀም ነው። እነዚህም የእንስሳቶቹን አጥንት፣ ቴንደን እና ሊጋመንት፣ ጅማት እና ቆዳንም ሊያካትቱ ይችላሉ። ሁለተኛው የባህር ውስጥ ምንጮች። ማሪን ኮላጅን የሚል ስያሜ ያላቸው ምርቶችንም ልታዩ ትችላላችሁ። እነዚህ አብዛኛውን ጊዜ ከአሳ ክፍሎች የሚገኙ ናቸው። እነርሱም የአሳ ቆዳ፣ አጥንት፣ ቅርፊት እንዲሁም ክንፍን ሊያካትት ይችላል። ዋናውና አስፈላጊው ክፍል ይሄ ነው። ሰውነታችን ኮላጅንን የማምረት አቅም አለው። ስለዚህ ግዴታ የኮላጅን ሰፕሊመንት ማዋጥ አይጠበቅብንም። ይልቁንስ ሰውነታችን ኮላጅንን እንዲያመርት የሚቀሰቅሱ ንጥረ ነገሮችንና ምልክቶች ወይም ሲግናልስ ያስፈልጉታል። የተወሰኑ የእጽዋት ምግቦች ይህንን ሂደት እንደሚደግፉት ይታመናል። እነርሱም አንደኛ ቲማቲም። ለከፍተኛ የፀሐይ ብርሃን ፊታችን መጋለጥ በቆዳ ውስጥ ያለ ኮላጅንን የሚሰባብሩ ኢንዛይሞችን ይቀሰቅሳል። ከነዚህ ኢንዛይሞች መካከል አንዱ MMP1 ሲሆን ለቆዳ ማርጀትና መሸብሸብ አስተዋጽኦ ያደርጋል። በአንድ ጥናት ላይ ተመራማሪዎች በየቀኑ ለ3 ወራት የቲማቲም ድልህ ቶማቶ ፔስት የተመገቡ ሴቶችን ካልተመገቡት ጋር አወዳድረዋል።
በጥናቱም ላይ ቲማቲም የተመገቡት ሴቶች ላይ የኤምኤምፒ1 መጠን ቀንሶ ተገኝቷል። ይህም ውጤት ቲማቲም የኮላጅንን መሰባበር ሊከላከል እንደሚችል ያመለክታል። ሁለተኛ ስኳር ድንች። ስኳር ድንች ቤታ ካሮቲን የተባለ ጠንካራ አንቲኦክሲዳንትን ይዟል። ጥናቶች እንደሚያሳዩት ካሮቲኖይድስ ለቆዳ ጤናና ለኮላጅን ምርት ድጋፍ ይሰጣሉ። ሶስተኛ አረንጓዴ ቅጠላ ቅጠሎች። እንደ ቆስጣ እና ስፒናች ያሉ አረንጓዴ አትክልቶች ክሎሮፊል የተባለና ሌሎች የእጽዋት ንጥረ ነገሮችን ይዘዋል። ክሎሮፊል የበዛባቸው ምግቦችን መመገብ የኮላጅን ምርትን ይጨምራልና የቆዳ መሸብሸብንም ያሻሽላል። ብሮኮሊ እና ቆስጣ ውስጥ የሚገኙት ሰልፎራፌን የተባሉ ንጥረ ነገሮች ደግሞ ቆዳን እንደ አየር ብክለት ካሉ አካባቢያዊ ጉዳቶች ይከላከላሉ። አራተኛ አኩሪ አተር። ለሴቶች በተለይም ሜኖፖዝ ወይም ማረጥ ላይ ከደረሱ በኋላ ያለው የኢስትሮጅን ሆርሞን መቀነስ ለቆዳ መሳሳት ምክንያት ነው። አኩሪ አተር ፋይቶ ኢስትሮጅን በተባሉ ንጥረ ነገሮች የበለጸገ ስለሆነ የኮላጅንን መጠን በመጨመር የቆዳ መሳሳትን እንደሚያሻሽል ጥናቶች ያሳያሉ። አምስተኛ ቫይታሚን ሲ። በሰውነታችን ውስጥ ኮላጅን ለመመረት ደግሞ ቫይታሚን ሲ የግድ ያስፈልጋል። በቂ ቫይታሚን ሲ ሳይኖር ሰውነታችን ኮላጅንን በአግባቡ ማምረት አይችልም ማለት ነው። እንደ ቃሪያ፣ ብርቱካን እና ብዙ አትክልቶች በየዕለቱ የሚያስፈልገንን የቫይታሚን ሲ መጠንን በቀላሉ ያሟላሉ። ስድስተኛ ቫይታሚን ቢ12። ቫይታሚን ቢ12 በአጠቃላይ ለሴል እና ለቲሹ ጥገና አስፈላጊ ነው። የእጽዋት ምግብን ብቻ የሚመገቡ ሰዎች ወይም ቬጂቴሪያንስ ቫይታሚን ቢ12ን ስለማያገኙ ከሰፕሊመንት መውሰድ ይጠበቅባቸዋል።